ሰላም የሰሊሆም ቤተሰቦች እንደምን አላችሁ? እንግዲህ ለረጅም ጊዜ ሰዎች በመጋበዝና ሰዎች በመጠየቅ እንተዋወቃለን። ዛሬ እንግዲህ ብቻዬን የመጣሁት መጠየቅ ለምዶ ካሜራ ፊት ሆኖ ብቻ ማውራት ትንሽ ቢከብድም ግን ለተወሰኑ ደቂቃዎች አብረን የምንቆይ ይሆናል። አብራችሁን ቆዩ። ዛሬ እንድንነጋገር ያሰብንበት ሀሳብ ምንድነው? ይህ የምትከታተሉት ዩቲዩብ ቻናል ላይ የሚተላለፈው የሰሊሆም ድምጽ እንዴትና መቼ እንደተመሰረተ ከዛም ውጪ ደግሞ ምን ፕሮግራሞች በውስጡ እንደያዙ ብዙ ሰዎች ከኢንተርቪው በዘለለ የምንሰራቸውን ስራዎች ስለማያውቁ ያንን ገለጻ ለማድረግ ነው። እና ደግሞ በዩቲዩቡ ለ5 አመታት አለንና 5 አመት የሰራነውንም ስራ በዛው ሪፖርት እንደማቅረብ ነው ለተመልካቾቻችን። ኮዲው ሰላምታችንና ፍቅራችን ይድረሳችሁ። በጣም በብዙ አስተያየትና በጣም በብዙ ድጋፍ ከእናንተ ጋራ 5 አመታት ያህል ልንጓዝ ችለናል። ከዚህም በበለጠ ደግሞ በጣም በብዙ ጉልበትና በጣም በብዙ አቅም ከዚህም በመቀጠል አብረን እንደምንሆን ባለሙሉ ተስፋ ነኝ። ሰሊሆም ድምጽ የተሰኘው ዩቲዩብን ወይንም ደግሞ ፕሮጀክት ዩቲዩብ ብቻ ስላልሆነ ስራችን ዋናው አላማውንና ራዕዩን ይዞ የተነሳው ወንድማችን ቢኒያም አክሎግ በአሜሪካ የሚኖር ወንድማችን ነው። ይህ ወንድማችን እንግዲህ ካለው ከራሱ ከአቅሙ ከኪሱ አድርጎ ለወንጌል ስራ እንዲሆንና ብዙዎች እንዲማሩና እንዲታነጹ እንዲሁም ደግሞ ብዙ ስራዎችን ተደራሽ እንዲሆኑ ስቱዲዮ በመከራየት ባለሙያዎችን በመቅጠር ለ5 አመታት በእንደዚህ አይነት በብዙ ሂደቶች ውስጥ ያለ ሰው ነው። እኛም ቀድመን ልናመሰግነው እንወዳለን። ሰሊሆም ድምጽ የተሰኘው የዩቲዩብ ቻናላችን መነሻው ምንድነው? ሰሊሆም የሚለውስ ምንድነው ከሚለው እንጀምራለን። ይህ እንግዲህ ሰሊሆም ድምጽ የተሰኘው ስያሜ የተፈጠረለት ወይም ደግሞ ሰሊሆም የሚለውን ስያሜ የተገኘው ከመጽሐፍ ቅዱስ ከዮሐንስ ምዕራፍ 9 ቁጥር 11 ላይ ከሚገኘው ከብዙዎቻችን ከምናውቀው ታሪክ ኢየሱስ ክርስቶስ አይኑን በጭቃ ከቀባው በኋላ የአይነ ስውር ሰውዬ እንዴት ሆነህ ዳንክ ሲሉት በምራቁ አይኔን ቀባኝ፣ ከዛም በኋላ ወደ ሰሊሆም ወንዝ ሄጄ አይኔን ታጠብኩኝ እንደሚለው የፈውስ መነሻ ቦታ ወይም የፈውስ ደግሞ መዳኛ ቦታ ከሚለው ኮንቴክስት ተነስተን ሰሊሆም ድምጽ የሚለውን የዩቲዩብ ቻናል ሊመሰረት ችሏል። ሰሊሆም ድምጽ እንግዲህ በጣም በብዙ ስራዎች ላይ ይገኛል። ይህ ሰሊሆም ድምጽ በዩቲዩብ ስራ ከጀመረ 5 አመታትን አስቆጥሯል። ከዩቲዩብ በፊት ግን እንቅስቃሴ ላይ የነበረ ኦልሞስት 7-8 አመት ከዩቲዩቡ በፊት ወደ 3 እና 2 አመት የነበረ ቲም ነው ልንለው እንወዳለን። ሰሊሆም ድምጽ እንግዲህ በጥራቱ ይዞት በሚመጣው ትልቅ ተደራሽ ፕሮግራም ነው የሚታወቀው። እንግዲህ ይህ የሰሊሆም ድምጽ ከተመሰረተ በኋላ ዋና ፕሮጀክቱ የነበረው ዶክመንተሪዎች መስራት ነው። ዶክመንተሪ ስንል ደግሞ በጣም ጥራቱን የጠበቀ በጣም የተጠናበት በጣም በሚገራርሙ ተዋናይ የተሰራ ዶክመንተሪ ነው። ይህ የዩቲዩብ ቻናል ሳይከፈት ከዛ በፊት የተመረቀ ነገር ግን ዩቲዩብ ላይ ካረፈ 5 አመታት ያስቆጠረ 2 ስራዎች ሰርቷል። የመጀመሪያው የወንጌል ጉዞ በኢትዮጵያ ነው። የወንጌል ጉዞ በኢትዮጵያ ማለት እጅግ ጥራቱን የጠበቀ ረጅም ወራት ተለፍቶ የተሰራ የኢትዮጵያን የወንጌል ጉዞ ወይንም ደግሞ ያኔ የጨለማው ጊዜ የምንለውን በደርግ ጊዜ የነበረውን ስርዓት እንዴት ወንጌል አማኞች ታፍነው እንደኖሩ እንዴት ተጨንቀው ወንጌልን ለኛ እንዳስተላልፉልን የሚገልጽ ዘጋቢ ፊልም ነው። እንደ አጋጣሚና እንደ ድል ሆኖ የወንጌል ጉዞ በኢትዮጵያ ላይ እኔም መሳተፍ ችያለሁኝ እዛ ላይ እንደ ተዋናይና ያው ምስክር ነኝ ማለት ነው። በቦታው የነበርኩ ሰው ነኝና በጣም የሚገርም ስራ ያየነበት አንዳንዴ ከሆሬ በዘለለ ሆነን መስለን ስንሰራ ለካ በዚህ መልኩ ነው ወንጌል የተላለፈልን የሚለውን ያሳየ ዘጋቢ ፊልም ነው። ይህ ዘጋቢ ፊልም እንግዲህ በጣም በሚገርምና በሚደንቅ ሁኔታ በአምባሳደር ነበር የተመረቀው በሰዓቱ። እንግዲህ ከማውራትም በዘለለ ይህንን ቪዲዮ በትንሹ እያሳየኋችሁ ባልፍ ደስ ይለኛል። ተመልከቱት። ብዙዎች ከሐዋርያት ሥራ ምዕራፍ 8 ይህንን ታሪክ ይጀምራሉ። ሌሎች ብዙዎች በ4ኛው መቶ ክፍለ ዘመን ፍሬምናጦስ በኋላም አባ ሰላማ ወደ ኢትዮጵያ ከመጣበት ጊዜ ጀምሮ ያለውን ታሪክ ይተርካሉ። የብዙ ሺህ ዓመት ታሪክ ባለቤት በተለያየ ገጽ የሚተረክ ታሪክ ያላት ሀገር ኢትዮጵያ። ይህ ዶክመንተሪ ፊልም ከብዙ ገጽታዎቿ ዋነኛ የሆነውን የክርስትና ታሪኳን ጥንት ከሚባለው ጊዜ ጀምሮ የኢትዮጵያ ወንጌላውያን አብያተ ክርስቲያናትን ውልደትና እድገት ይተርካል። እንግዲህ እንደተመለከታችሁት ነው። ሙሉውን ደግሞ በዩቲዩብ ቻናላችን ገብታችሁ ማግኘት ትችላላችሁ።
በመቀጠል ደግሞ የተሰራው ሁለተኛው ፕሮጀክት ራፋ የሚል ዘጋቢ ፊልም ነበረ። ራፋ ማለት እግዚአብሔር ፈዋሽ ነው የሚል ርዕስ ያለው ዘጋቢ ፊልም ነው። እዚህ ላይም እግዚአብሔር እድል ሰጥቶኝ እንደውም መሪ ተዋናይ ነበርኩኝ ራፋ የሚለው እንትን ላይና የዚህ ታሪክ መነሻ የነበረው አንድ እህት በካንሰር ትታመማለች። በካንሰር ትታመምና እንደምትፈወስ እንደምትድን ከዚህ በኋላ መድኃኒቱን እንዳትወስድ በተነገራት መልእክት ምክንያት እቺ ሴት ህይወቷ ያልፍና ቤተሰቡ የሚደርስበት ከእግዚአብሔር ጋር ያለውን ግጭት በተመለከተ ነበረ ዘጋቢ ፊልሙ። ያንንም ዘጋቢ ፊልም ትንሽ አይተነው እንመለስ ከማብራራቴ በላይ። መጽሐፍ ቅዱስ እንደ ቀኖና ስለተጠናቀቀ በዚህ ዘመን የፈውስ አገልግሎት የሚባል የለም። በተደጋጋሚ ወደ ጌታ እስከመጣሁበት ጊዜ ድረስ 13 ጊዜ ኦፕራሲዮን ነበር። እሷም አልዳነችም። እዚሁ በአዲስ አበባ ሞተች። ከዛ ወስደን ቀብረናል። ታማሚውን አደጋ ላይ ይጥለዋል። ሰዎች ወጥተው ለመመስከር መፈወሳቸው በሐኪም መረጋገጥ ይኖርበታል። ፈውስ በሐኪም መረጋገጥ አለበት። ራፋ የሚለውን እንግዲህ በትንሹ እንደተመለከታችሁት ነው። ሙሉንም አሁንም ዩቲዩብ ቻናላችን ላይ ገብታችሁ ማየት ትችላላችሁ። ዩቲዩብ ቻናላችን ላይ የገባችሁ ራፋም የሚለውን ስራ እንዲሁም ደግሞ የወንጌል ጉዞ በኢትዮጵያ የሚለውንም ሁለቱንም የዶክመንታሪ ፕሮጀክታችንን እንድታዩ ከወዲሁ እንጋብዛለን። ሌላው በሰሊሆም ድምጽ ፕሮጀክት የተሰሩ በጣም ብዙ ከ200 በላይ የሆኑ በ5 ዓመት ጉዞ ውስጥ ከ200 በላይ የሚሆኑ ኢንተርቪዎች ቃለ መጠይቆች ያደረግንበት ፕሮግራም ነው። ይህ ኢንተርቪው እንግዲህ ያመንበትን ስራዎች ያስተላለፍንበት ሂደት ነው። ይህንንም በዩቲዩብ ቻናላችን በደንብ ታገኙታላችሁ። ከ200 በላይ የሆነ የቃለ መጠይቅ ፕሮግራም አለን ማለት ነው። እንግዲህ የሰሊሆም ድምጽ ሶስተኛ ፕሮጀክቱ እንግሊዘኛ መንፈሳዊ መጽሐፎችን ወደ አማርኛ ተርጉሞ ለኢትዮጵያን ሰዎች ወይንም ደግሞ ለአማርኛ አንባቢያን ማስተላለፍ ነው። የመጀመሪያው ጤናማነት መለኮታዊ ዓላማ ነው የሚል መጽሐፍ ነው። ሁለተኛው ደግሞ ፈውስ ለላቀ ኪዳን የተሰኘ በቢኒያም አክሎክ ነው። በዚህ ሚኒስትሪ መስራች ነው የተተረጎሙት። ሁለቱም ተተርጉመው በደማቅ ሁኔታ ተመርቀው ገበያ ላይ ውለዋል። አሁንም ደግሞ ተአምራት በሚል ትንሽ ጊዜያት የቀረው መጽሐፍ አለን። በኢትዮጵያና በአሜሪካ በቅርቡ ይመረቃል። እናም እነዚህ ሁለት መጽሐፎችንም እንዲሁም ደግሞ በቅርቡ በሚመረቀው መጽሐፎችን ማግኘት የምትችሉ ኢትዮጵያ የምትገኙ ወገኖቻችን በደንበል ሲቲ በሚገኘው የሰሊሆም ድምጽ ስቱዲዮ እንዲሁም ደግሞ በኢማና መጽሐፍት ቤት ማግኘት ትችላላችሁ። ከሀገር ውጭ ያላችሁ ስፔሻሊ ደግሞ በአሜሪካ ሀገር የምትገኙ ከታች በምናስቀምጠው ኮንታክት በማድረግ ማግኘት ትችላላችሁ ማለት ነው። እንግዲህ ይሄ ሶስተኛው ፕሮጀክታችን በጣም ብዙ ጥረት የሚጠይቅ እግዚአብሔር እንግዲህ እየረዳን አሁን ወደ 3 መጽሐፍ ደርሰናል። ከዚህም በመቀጠል በጣም ብዙ መጽሐፎችን ተደራሽ ማድረግ ሀሳብና ስራም አለን። እንግዲህ እግዚአብሔር ይረዳናል ብለን እናስባለን። አራተኛው እንግዲህ ፕሮጀክታችን ቱር ነው። ወደ እስራኤል ሀገር ቱር የማድረግ ፕሮጀክት አለን። ለ5 ጊዜ ይሄ ቱር ተካሂዷል። ከ250 ሰዎች በላይ ተሳትፈዋል። እስራኤልን ሀገር ጎብኝተው ተባርከው ተመልሰዋል። በዚህ የቱር ጉዟችን እንግዲህ በጣም ደስ የሚል ቆይታ፣ በጣም ደስ የሚል የቤተሰባዊነት ስሜት ተፈጥሮ ነው የተለያየ ነው ከብዙዎቹ ከ5ቱም ዙር ሰዎች ጋርና ይህን ቱር እንግዲህ ማድረግ የምትፈልጉ ከታች ባስቀመጥናቸው አካውንቶቻችን የቴሌግራም አካውንታችን በስልክ ማግኘት ትችላላችሁ። አሁን ግን ባለው የእስራኤል ነባራዊ ሁኔታ ምክንያት ለተወሰነ ጊዜ ቆሟል። እግዚአብሔር ግን እስራኤልንም ሁሉንም ዓለም ሰላም አድርጎ ድጋሚ አብረን ቱር እንደምናደርግ ባለሙሉ ተስፋ ነን። የምትፈልጉ ግን ኮንታክት አድርጉን።
እንግዲህ እነዚህ ፕሮጀክቶች በዩቲዩብ ብቻ የሚቀርቡ ወይንም ደግሞ በዩቲዩብ ብቻ የሚተላለፉ አይደሉም። ከጥቂት ጊዜያት በኋላ በቃለ ሕይወት ቴሌቪዥን በሆነው ሕይወት ቲቪ ውስጥ ጆይን በማድረግ ቆንጆ ሰዓት ይዘን እሁድ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ፕሮግራማችን ይተላለፋሉ እና በዚህም የቴሌቪዥን አገልግሎት መጠቀም ወይንም ደግሞ እኛም ማግኘት ትችላላችሁ። ከዛም በዘለለ የ5 ዓመት ጉዟችንን ካወራን ይህን ሁሉ እንሰራለን፣ ይህን ሁሉ እንተገብራለን ካልን ዘንዳ ዛሬ ደግሞ ከእናንተ ምን ፈልገን ይህንን አወራን ወይንም ደግሞ እንደዚህ ይህን ሁሉ ስራዎች እንደምንሰራ ኢንፎርም ለማድረግ ወደድን ካልን እንደዚህ አይነት ስራዎች በጣም በይፋ መሰራት ያለባቸው በጣም በብርታት መሰራት ያለባቸው ናቸውና ከዚህም በተሻለ አቅም ጥራት ችሎታ መውጣት ስለምንፈልግ ማንኛውም መንፈሳዊ የሆነ ድርጅት ያላችሁ እኛ ፕሮግራም ላይ በምንሰራቸው ስራዎች መሃል ላይ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ይሄ ለእናንተ ጥሩ እድል ነው፣ ለእኛም ደግሞ አንድ ተጨማሪ እድል ነውና እቃዎቻችሁን ስራዎቻችሁን ማስተዋወቅ ትችላላችሁ። ለመንፈሳዊ ለሆነ ድርጅቶች በሙሉ በራችን ክፍት ነው። እንግዲህ ተደራሽነታችንን ለማስፋት ከቴሌቪዥኑም እንዲሁም ደግሞ ከዩቲዩብ ቻናሉ በተጨማሪ ዌብሳይት ከፍተናል። ዌብሳይታችንም www.ሰሊሆም ቮይስ የተሰኘ ይሆናል። እዛ ውስጥ ገብታችሁ ማግኘት ትችላላችሁ። እንደምትመለከቱት ወደ ዌብሳይታችን ስትገቡ ሰሊሆም ቮይስ ወይም ደግሞ ከታች በአማርኛ የሰሊሆም ድምጽ የሚል ሎጎ ያለው ታገኛላችሁ። ወደ ታች ስንወርድ ሚኒስትሪ ኦቨርቪው የምትለዋን ሪድ ሞር የምትለዋን ስንጫን ከዚህ ቀደም እንደተነጋገርነው በሰሊሆም ድምጽ የተሰሩ የዶክመንተሪ ስራዎችንና የትርጉም ስራዎችን ታገኛላችሁ። ይህንን እየከፈታችሁ መገልገል ትችላላችሁ ማለት ነው። በመቀጠል ክርስቲያን ሊትሬቸር የሚለውን ሊንክ ስትጫኑት በሰሊሆም ድምጽ የተተረጎሙ መጽሐፎችን ታገኛላችሁ። ቅድም እንደተነጋገርነው የታተመ በመንገድ ላይ ያለው ተአምራት የተሰኘውንም የመጽሐፋችንን ማግኘት ትችላላችሁ። እነዚህ ሶስቱንም መጽሐፍ በአማዞን ላይ ለሽያጭ ቀርበዋል፣ ማግኘት ትችላላችሁ። ስለ መጽሐፉ ማብራሪያ እንዲሁም ደግሞ ስለ መጽሐፉ ይዘት እዛው ዌብሳይታችን ላይ ገለጻ ተደርጓል፣ ማግኘት ትችላላችሁ። በሶስተኛነትም የምናገኘው እስራኤል ባይብል ቱርስ ነው። ቅድም እንግዲህ ለመንካት እንደሞከርኩት በሰሊሆም ድምጽ ፕሮጀክት ላይ አንዱ ፕሮጀክታችን እስራኤል ሀገር ሄዶ ቱር ማድረግ ነው። ይሄንንም ሊንክ ተጭላችሁ ስትገቡ በውስጡ እስካሁን የታዩትን ቦታዎችና የምስል ማስረጃዎች አሉ። ያንን በማየት እናንተም ለቀጣዩ ጉዞ ሬዲ መሆን ትችላላችሁ። ይሄው እንደምታዩት ነው በምስሉ ላይ እንደምትመለከቱት። እንግዲህ ይህንን ዌብሳይት በመጠቀም እኛን ከዩቲዩብ እና ከቴሌቪዥን ደግሞ በተጨማሪ በዚህ ማግኘት ይችላሉ። እንግዲህ ዌብሳይታችንን በጥቂቱ ለማየት ሞክረናል። የዚህ ዌብሳይት ተጨማሪ ጥሩነቱ ደግሞ እስካሁን የታተሙ እንዲሁም ደግሞ ህትመት ላይ ያሉ መጽሐፎቻችንን ከአማዞን ላይ ያዛችሁ መግዛት ትችላላችሁ። እነዚህ እንግዲህ በትንሹ በሰሊሆም ድምጽ ፕሮጀክት የሚሰሩ ስራዎች ናቸው። ይህ ፕሮጀክት በቀላሉ የሚሰራ ወይንም ደግሞ በትንሽ መልኩ የሚሰራ አይደለም። ስለዚህ ይህ ፕሮጀክት ጋር አብሮ ለመስራት ወይም ደግሞ ኮምባይን አድርጎ መስራት የሚወድ ማንኛውም የግልም ሆነ የመንግስት ድርጅት መንፈሳዊ ተቋም ሆነ አብሮን እንዲሰራ በራችን ክፍት ነው። ምርቶቻችሁን አገልግሎታችሁን በማስተዋወቅ እኛም እናንተም ተጠቃሚ እንድንሆን ስንል ዛሬ ከወዲሁ እናስተዋውቃለን። ሌላው የክርስቲያኑ ማህበረሰብ እንዲረዳንና እንዲያግዘን የምንፈልገው የመጀመሪያው ጸሎት ነው። ይህ ስራ የሚሰራው ከሙያውም ባለፈ ከትጋቱም ባለፈ በጸሎት ነው። ምክንያቱም የእግዚአብሔርን መንግስት ስራ እንደምንሰራ መጠን በጸሎት ነው ሁሉም ስራችን ሊከናወን የሚችለውና ሁላችሁም በጸሎታችሁ ደግፉን። እንደምታዩት እስካሁን ባወራናቸው ስራዎች ውስጥ ምንም አይነት የሰውን የሚገልጽ ስራ የለም። በተዘዋዋሪ ወንጌልን የሚያሳይ ኢየሱስን የሚያሳይ ስራ ነውና እንደዚህ አይነት ደግሞ ስራዎች ሲሰሩ በጸሎት ነው ዋናውና እንድትጸልዩልን ከወዲሁ ጥሪ እናቀርባለን። ሌላው ሁላችንም ማድረግ የምንችለው በጎ ፈቃዳችን ከሆነ ደግሞ በጣም ብዙ መለወጥ የሚችል ስራ አለ። ፕሮግራማችንን በዩቲዩብ የምታገኙትን በሰሊሆም ድምጽ የምታገኙትን የዩቲዩብ ቻናል ላይ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድትተባበሩን በጌታ ፍቅር እንገልጻለን። ከዛም በተጨማሪ ቤታችሁ ሆናችሁ ኢንጆይ ያረጋችሁ የኛም ፕሮግራሞች ደግሞ እሁድ ማታ በሕይወት ቲቪ ከ2 ሰዓት እስከ 2 ሰዓት ተኩል
ልትከታተሉን ትችላላችሁ። እንግዲህ ይሄ የ5 ዓመት እና ከዛም በላይ የሆነ የሰሊሆም ድምጽ ፕሮጀክት ጉዟችን ነው። ይሄ የሰሊሆም ድምጽ ፕሮጀክት ከዚህ በበለጠ በጣም በብዙ ስራዎች በጣም በሚገራረሙ ፕሮጀክቶች እንደምንገናኝ ባለሙሉ ተስፋ ነን። ይህ ጅማሬያችን እንጂ ፍጻሜያችን አይደለም። ከዚህ በሚበላልጡ ስቱዲዮዎች ከዚህ በሚበላልጡ ሰፋፊ ስራዎች እንገናኛለን። ይህ የሚሆነው ከእናንተ ጸሎትና ከእናንተ ድጋፍ አንጻር ነውና ኮዲው አግዙን፣ ጸልዩልን፣ ደግፉልን እንወዳለን። እንግዲህ የዚህ ዓላማ መስራችና ባለራዕይ ቢኒያም አክሎግ ለወንጌል ካለው ልብና ፍቅር የተነሳ ነው ይሄን ፕሮጀክት እየሰራ ያለውና ከወዲሁ በጣም ልንባርከና እንደምናከብር ልንገልጽ እንወዳለን መላው የስቱዲዮ ባለሙያ። ምክንያቱም ያንተ ስራ ይሄ ነው የሚባል አይደለም። ያለምንም ጥቅም ወይንም ደግሞ ያለምንም ክፍያ በዚህ ደረጃ 5 ዓመት ፕሮጀክቶችን፣ የዩቲዩብ ስራዎችን፣ የቴሌቪዥን ክፍያ ብዙ ወጪዎችን ከበር አድርጎ መምጣት ከወንጌል ከተደራሽነት ከመነጨ ሀሳብ ነውና በጣም እናመሰግናለን። በጣም እንደምንወድህ ልንገልጽ እንፈልጋለን። እንግዲህ ተመልካቾቻችን ባልናችሁ መንገድ በሙሉ ትብብራችሁ፣ በጸሎታችሁ፣ በላይካችሁ፣ በሰብስክራይባችሁ፣ በሼራችሁ አግዛችሁን ከዚህ በበለጠ ስራ እንደምንገናኝ ተደራሽ እንደምንሆን ባለሙሉ ተስፋ ነን። ዛሬ ነበረን ቆይታ እንግዲህ ቆንጆ እንደነበር እንዳላሰለቻችሁ ተስፋ አደርጋለሁኝ። በቀጣይ እንደተለመደው ከእንግዳ ጋር እስክንገናኝ መልካም ሳምንት